አክብሮታዊ ሰላምታችን በያላችሁበት የዓለም ክፍል ይድረሳችሁ። የተወደዳችሁ የኢትዮ ፖስት ቤተሰቦች ለአሁኑ የተደመጡና የተመራረጡ ወቅታዊ ሰበር መረጃዎችን አጠናክረን መተናል። በቅድሚያም ዋና ዋናዎቹን እናሰማችሁ። አቶ ሽመልስ አብዲሳ አዲስ አበባ ላይ አንድ ያልተጠበቀ አዋጅ ማውጀዋል። አዋጁ ኢትዮጵያን በኦሮሚያ አምሳል ለመስራት የሚደረገው እንቅስቃሴ አካል እንደሆነም ታውቋል። ይህን የአቶ ሽመልስን አዋጅ ተከትሎ በአዲስ አበባ ሁሉም የመንግስት መስሪያ ቤቶችም ትዕዛዝ ተላልፏል። ጉዳዩ ከበርካታ አካላት ተቃውሞ የገጠመው ቢሆንም አዋጁን ለማስፈጸም ብልጽግና ቆርጦ ተነስቷል። እርምጃውም ጀምሯል። ጉዳዩ ምንድነው የሚለውን በዘገባችን ተካቷል። በዝርዝር ተሰሙታላችሁ። በሌላ መረጃ ህወሓት የመከላከያ ጦር ላይ ውጊያ ለመክፈት ባልተጠበቀ አቅጣጫ እንቅስቃሴ ጀምሯል። በሁመራ ወልቃይት በኩል የህወሓት መካናይዝድ ጦር ተንቀሳቅሷል። ኮሎኔል ደመቀ ዘውዱ መከላከያ ሰራዊትን በተጠንቀቅ ቆመዋል። የቀበራቸውን ታንኮች ያወጣው ህወሓት የክረምቱን መውጣት ተከትሎ ብልጽግና ላይ ትንኮሳ እየፈጸመ ነው። የፋኖ ኃይሎችን በውጥረቱ ገብተውበታል። በሁመራ ግንባር የህወሓትና ሻዕቢያ ጦር የጋራ እንቅስቃሴን የተመለከተ መረጃ ሞቷል። እንነግራችኋለን። በሌላኛው ሰበር መረጃችን ደግሞ የህወሓት ምክር ቤት የመከላከያ ጦር በአስቸኳይ ከደቡባዊ ትግራይ እንዲወጣ አሳስቧል። ዶክተር ደብረጽዮን ገብረ ሚካኤል መከላከያ ሰራዊት በአጭር ቀናት ውስጥ ከደቡባዊ ትግራይ ካልወጣ ኃይል ለመጠቀም እንገደዳለን ሲሉ አስጠንቅቀዋል። ሌላኛው መረጃችን ነው። በዝርዝር ተሰሙታላችሁ። የተወደዳችሁ የሚዲያችን ተከታታዮች እነዚህንና ሌሎች በርካታ መረጃዎችን አጠናቅረናል። እንደተለመደው ቪዲዮ ላይክ እና ሼር በማድረግ አብራችሁን ቆዩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያገኙ። አሁን ወደ ዝርዝሩ እናመራለን። በቅድሚያም የህወሓት ምክር ቤት የመከላከያ ጦር በአስቸኳይ ከደቡባዊ ትግራይ እንዲወጣ አሳሰበም። ዶክተር ደብረጽዮን ገብረ ሚካኤል መከላከያ በአጭር ቀናት ውስጥ ከደቡባዊ ትግራይ ካልወጣ ኃይል ለመጠቀም እንገደዳለን ሲሉ አስጠንቅቀዋል። ህወሓት የራያ አካባቢዎችን አስተዳደር አፍርሶ የራሱን ባለስልጣናት ከሾመ በኋላ በራያ አላማጣ ከተማ የሰፈረው የፌደራል ኮማንድ ፖስት በአስቸኳይ እንዲወጣ አሳስቧል። መከላከያ በአስቸኳይ ለቆ ይውጣ ያለው የራያ አላማጣ የህወሓት ምክር ቤት ጉባኤ ነው። 32ኛ ዓመት ጉባኤውን አካሂደናል ያሉት የአካባቢው የህወሓት ባለስልጣናት ኮማንድ ፖስቱ የህልውናችን ጠንቅ በመሆኑ በአስቸኳይ መነሳት አለበት ብለዋል። ኮማንድ ፖስቱ ፈርሶ መከላከያ ከአወዛጋቢው አካባቢዎች በአስቸኳይ ጠቅልሎ ካልወጣ ችግር እንደሚፈጠር አመራሮቹ ሲናገሩም ተደምጠዋል። በቅርቡ የተሾሙት የራያ አላማጣ ከተማ ጊዜያዊ ከንቲባ ሞገስ ሲፈራው ኮማንድ ፖስቱ እንዲወጣ የወረዳው ምክር ቤት ውሳኔ አሳልፏልም ብለዋል። በውሳኔው መሰረት ኮማንድ ፖስቱ የማይወጣ ከሆነ መከላከያ ከራያ ይውጣ የሚል ሰልፍ በአላማጣ ከተማ እንደሚጠራም ከንቲባው ተናግረዋል። ከንቲባው መከላከያ ከሰፈረባቸው የራያ አወዛጋቢ አካባቢዎች ካልወጣ ይካሄዳል ለተባለው ሰልፍ ከወዲሁ ዝግጅት እንዲደረግም ሲቀሰቅሱ ተደምጠዋል። በራያ አላማጣ የሰፈረው መከላከያ በአስቸኳይ ይውጣ የሚለው ማሳሰቢያም በህወሓት ሚዲያዎችም ተሰራጭቶ መመልከት ተችሏል። በአቶ ጌታቸው ረዳ አስተዳደር ጊዜ የተሰየመውን የትግራይ አመራርና በአማራ በኩል የተሰማውን አስተዳደር በቀደም ካባረሩ በኋላ ነው መከላከያ ይውጣ ያሉት። የአካባቢው የህወሓት አመራሮች በራያ አላማጣ፣ አፍላና ኮረም ያሉ አካባቢዎች በኮማንድ ፖስት ውስጥ መቀጠላቸውን አንቀበልም ብለዋል። የአካባቢ አመራሮች 32ኛ ዓመታችን ነው ባሉት ጉባኤ ላይ በኮማንድ ፖስት ስምሪት በራያ የሰፈረው መከላከያና ፌደራል ፖሊስ ጠቅልሎ ከአካባቢው ይውጣልን ብለዋል። መከላከያ ከፕሪቶሪያው የሰላም ስምምነት መፈረም በኋላ በአማራ በኩል የይገባኛል ጥያቄ በሚነሳባቸው አካባቢዎች መሰማራቱ የሚታወስ ነው። ምንም እንኳ በአካባቢዎቹ ኮማንድ ፖስት ተዋቅሮ መከላከያና ፌደራል ፖሊስ የተሰማሩ ቢሆንም ህወሓት የራሱን ኃይል አሰማርቶ ጎን ለጎንም ይንቀሳቀሳል። ከቅርብ ጊዜ ወዲህ ደግሞ አካባቢውን ሙሉ በሙሉ ለመቆጣጠር በኃይል የተደገፈ እንቅስቃሴን አድርጎ ቀደም ሲል የአቶ ጌታቸው ረዳ አስተዳደር የተሾሙትን አካላትን አባረዋል። ህወሓት አካባቢውን ሙሉ በሙሉ ለመቆጣጠር እንቅፋት ሆኖብኛል፣ የቀድሞ አስተዳደር ካፈረሰ በኋላ መከላከያ ለማስወጣት እንቅስቃሴ መጀመሩም ሲነገር ነበር። ከሁለት ሳምንት ገደማ በፊት በህወሓት ኃይሎችና በመከላከያ ሰራዊት መካከል በራያ አላማጣ ከተማ ግጭት መፈጠሩም የሚታወስ ነው። በከተማው ጎን ለጎን በሚንቀሳቀሱት የህወሓት ታጣቂዎችና መከላከያ መካከል ግጭት ከተፈጠረ ውጥረት መኖሩን የሚያመላክት መረጃም እየወጣ ነው። ህወሓት ያመጸበትን አስተዳደር ካፈረሰ
ከጨረሰ በኋላ በራያ አካባቢዎች የሰፈረውን መከላከያ ላይ ጥቃት ሊከፍት ይችላል እየተባለ ነው። እንደሚባለው ህወሓት በአካባቢው በሰፈረው መከላከያ ሰራዊት ላይ ጥቃት ከፈጸመ የተፈራው ዳግም ጦርነት መነሻ ሊሆን እንደሚችል ስጋትም ተፈጥሯል። በተያያዘ መረጃ ህወሓት የመከላከያ ጦር ላይ ውጊያ ለመክፈት ባልተጠበቀ አቅጣጫ እንቅስቃሴ መጀመሩ ተሰማ። በሁመራ ወልቃይት በኩል የህወሓት መካናይዝድ ጦር ተንቀሳቅሷል። ኮሎኔል ደመቀ ዘውዱም መከላከያ ሰራዊትም በተጠንቀቅ መቆሙ ተነግሯል። የቀበራቸውን ታንኮች ያወጣው ህወሓት የክረምቱን መውጣት ተከትሎ ብልጽግና ላይ ትንኮሳ እየፈጸመ ነው። የፋኖ ኃይሎችም በውጥረቱ ገብተውበታል ነው የተባለው። በሁመራ ግንባር የህወሓትና ሻዕቢያ ጦር የጋራ እንቅስቃሴን የተመለከተ መረጃ በዛሬው ዕለት ወጥቷል። ከስፍራው የወጡ መረጃዎች እንደሚያመላክቱት ትላንት መስከረም 21 ጠዋት 3 ከ10 አካባቢ 250 የሚሆን የነፍስ ወከፍና የቡድን መሳሪያ የታጠቁ የህወሓት ታጣቂዎች ከሱዳን የድንበር ከተማ ከሪማ ተነስተው በቋራ በኩል የኢትዮጵያን ድንበር አቋርጠው መጓዝ ከጀመሩ በኋላ ወደ ኋላ ተመልሰው ከሪማ ከተማ አካባቢ ተሰባስበዋል። የሳምሪ ቡድን ታጣቂዎች ወደ ኋላ ተመልሰው ሪማ ከተማ አካባቢ ከተሰባሰቡ በኋላ በአካባቢው የሚንቀሳቀሰውንና ሳሙኤል ባሊድ በተባለው ግለሰብ የሚመራ የፋኖ ቡድን ማንኛውንም ኢትዮጵያዊ ወደ ከሪማ ከተማ እንዳይሻገር እነሱ ፈቃድ እስኪሰጡ ድረስ ሁሉም የአካባቢ ነዋሪ በቤቱ ውስጥ እንዲሆን ጥብቅ ትዕዛዝን አስተላልፈዋል። ጉዳዩን ባንክሮ የሚከታተሉ የመረጃ ምንጮቻችን እንደገለጹት ራሱን ፋኖ ብሎ የሚጠራው ቡድን የሳምሪ ታጣቂዎችን አጅቦ በአብራጃራ በኩል በመግባት ሁመራ ወልቃይት ላይ ከጀርባ ጥቃት የመፈጸም እቅድ እንዳላቸውም ገልጸውልናል። በዚህ የህወሓት ወታደራዊ እንቅስቃሴ ከፋኖ ባለፈ ሻዕቢያ እገዛ እያደረገለት እንደሚገኝም ነው የተሰማው። ከሳምንታት በፊት በመተማ በኩል ሰርጎ ለመግባት የሞከረው የህወሓት አርሚ 7 እቅዱ ከከሸፈ በኋላ ሌላ አማራጮችን እየተመለከተ እንደሆነ ሲነገርም ነበር። ዛሬ ደግሞ በሻዕቢያ ጦር እገዛ ሁመራን ለማጥቃት እቅድ ነድፎ እየተንቀሳቀሰ ነው ተብሏል። በጋራ መስራት ከጀመሩ የከራረሙት ህወሓትና ሻዕቢያ አሁን ደግሞ ወታደራዊ ጥቃት በጋራ ለመፈጸም እየተንቀሳቀሱ እንደሆነ የሚገልጹ መረጃዎችም ወጥተዋል። ለመንግስት ቅርብ የሆነው ሉዓላዊ ሚዲያ ባሰራጨው መረጃ ህወሓት በሻዕቢያ ጦር እገዛ በሁመራ ጥቃት ለመክፈት መዘጋጀቱም ተዘግቧል። ህወሓት ወልቃይትን ለመያዝ ተዘጋጅቷል። የኤርትራ መንግስትም በተባባሪነት መቆሙ ተጠቁሟል። የጸጥታ መረጃዎች እንደሚያመላክቱት የኤርትራ መንግስትና የህወሓት ትብብር የቀጠለ ሲሆን በኢትዮጵያ በተለያዩ አካባቢዎች አመጽን ማቀጣጠልና በታጣቂዎች አማካይነት በአንዳንድ አካባቢዎች ጥቃት ለመሰንዘር የጋራ እቅድ መኖሩን ዘገባዎችም ጠቁመዋል። የኤርትራ መንግስትና ግብጽ ጭምር የሚተባበሩበትና ድጋፍ የሚያደርጉበት ይሄኛው እንቅስቃሴ በዋናነት የታቀደው ወልቃይትን የህወሓት ኃይሎች እንዲቆጣጠሩ ሲሆን የህዝባዊ አመጽ ጥሪዎችና የፋኖ ኃይሎች እንቅስቃሴ ደግሞ የኢትዮጵያ የጸጥታ ኃይሎችን ትኩረትና ስምሪት በተለያዩ ቦታዎች ለመበተን ያስችላል በሚል እንደሆነ መረጃዎች አመልክተዋል። በሱዳን የሚገኙ የህወሓት ታጣቂዎችን ጨምሮ በመጠቀም ሁመራን ለመያዝ በታቀደው እንቅስቃሴ ውስጥም አንዳንድ የፋኖ ታጣቂዎችን በሂደቱ ተሳታፊ በማድረግ ዝግጅት መኖሩን የመረጃ ምንጮች አመላክተዋል። ህወሓት በጦርነቱ ወቅት ወደ ሱዳን ያሸሸውን ጦር እንደ አዲስ በኮር አደራጅቶ ለግዳጅ ዝግጁ ማድረጉን ከዚህ ቀደም በስፋት ሲዘገብም ነበር። ህወሓት አርሚ 7 ብሎ በሱዳን በረሃ ያደራጀው ጦር በሰው ኃይል ስልትና በትጥቅ በከፍተኛ ደረጃ ሲያደራጅ ከርሞ ከሰሞኑ በአደባባይ እያሳየም ይገኛል። ከሱዳን በረሃ በቪዲዮ ተቀርጾ የታየው የህወሓት ጦር ከቀላል እስከ ከባድ መሳሪያን እስከ አፍንጫው የታጠቀ ሲሆን ሁመራ ጫፍ ላይ መስፈሩን በስፋት እየተገለጸ ነው። የህወሓት ጦር ከቅርብ ርቀት ሱዳን ላይ ኃይሉን አደራጅቶ እየተነቃነቀ መሆኑን የሰሙት እነ ኮሎኔል ደመቀ ዘውዱ በተጠንቀቅ መቆማቸውንም እየገለጹ ነው። የተከዘዘብን በበላይነት የሚመሩት የወልቃይት ሰዎች ሱዳን ላይ የተደራጀው ኃይል ወልቃይትን ሊያጠቃ መቋመጡንም እየገለጹ ይገኛሉ። አቶ ሽመልስ አብዲሳ አዲስ አበባ ላይ አንድ ያልተጠበቀ አዋጅን አወጁ። አዋጁ ኢትዮጵያን በኦሮሚያ አምሳል ለመስራት የሚደረገው እንቅስቃሴ አካል እንደሆነም ታውቋል። ይህ የአቶ ሽመልስ አብዲሳ አዋጅን ተከትሎ በአዲስ አበባ ሁሉም የመንግስት መስሪያ ቤቶች ትዕዛዝም ተላልፏል። ጉዳዩ ከበርካታ አካላት ተቃውሞ የገጠመው ቢሆንም አዋጁን ለማስፈጸም ብልጽግና ቆርጦ ተነስቷል፣ እርምጃም ጀምሯል። በአቶ ሽመልስ አብዲሳ የሚመራው ይሄኛው እንቅስቃሴ የባህል አብዮት ወይንም ህዳሴ
የሚል ስያሜም ተሰጥቶታል። በአዲስ አበባ የተለያዩ አካባቢዎች ላይ ኢሬቻ የባህል አብዮታችን መሰረት ነው የሚል ጽሑፍም ተበትኗል። ከዚህ በተጨማሪም የአዲስ አበባ ከተማ መስተዳደር የኢሬቻ በዓልን ለሚያከብሩ የመንግስት ሰራተኞች የባህል አልባሳት ወጪያቸውን እንዲሸፍንም ተወስኗል። የከተማዋ ከንቲባ ወይዘሮ አዳነች አቤቤ በአዲስ አበባ ከተማ መስተዳደር ስር በሚገኙ ሁሉም ክፍለ ከተሞችና ወረዳዎችም የመንግስት ሰራተኞች ለኢሬቻ በዓል የሚያስፈልጋቸውን የአልባሳት ወጪ እንዲሸፍን ማድረጋቸው ተነግሯል። ለዚሁ ሲባል የከተማ መስተዳደሩ 275 ሚሊዮን ብር የሚጠጋ ገንዘብ ለበዓል አልባሳት ወጪ ማድረጉን መረጃዎችም ደርሰዋል። በተያያዘ ዜና በአዲስ አበባ ከተማ የሚከበረውን የኢሬቻ በዓል የሚያስተባብር ኮሚቴ በልደታ ክፍለ ከተማ ስር የተቋቋመ ሲሆን በከተማዋ ለሚከበረው የኢሬቻ በዓል የሚያስፈልገውን አጠቃላይ ወጪ ከከተማዋ ባለሀብቶች በመሰብሰብ ለመሸፈን እንቅስቃሴ ተጀምሮ እንደነበር መዘገባችን አይዘነጋም። የከንቲባ አዳነች አቤቤ አስተዳደር በበኩሉ በበዓሉ ለሚገኙ የመንግስት ሰራተኞች የባህል አልባሳት ወጪ በአዲስ አበባ ከተማ መስተዳደር እንዲሸፈን ማድረጉም ተገልጿል። ከዚሁ ጋር ተያይዞ መንግስት የኦሮሞ ባህል ህዳሴን አውጃለሁ ብሎ ለትግበራው እንቅስቃሴ የጀመረ ሲሆን ይህንኑ የመንግስት እቅድ በኢሬቻ በዓል ላይ ለማንጸባረቅ በኮሚቴ ደረጃ እንቅስቃሴ በማድረግ ላይ ይገኛልም ተብሏል። የተወደዳችሁ የሚዲያችን ተከታታዮች ለሰዓቱ የያዝንላችሁ አዳዲስ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።